እንዴት አደራችሁ? እንዴት አደራችሁ? እንዴት አደራችሁ? እግዚአብሔር ይመስገን። ይኸው ዛሬ ደግሞ እግዚአብሔር ፈቅዶልን በማለዳ እንድንነሳ ከእንቅልፋችን እንድንነቃ እግዚአብሔር አይኖቻችንን ከእንቅልፍ ውስድ ካረገን ከዛ እንድንነቃ ያደረገን እግዚአብሔር ስለፈቀደ ነው። መነሳት የቻልነው ዛሬን ማየት የቻልነው እግዚአብሔር ስለፈቀደ ነው። አሁን መራመድ የቻልነው አሁን ማንም ሰው በራሱ አንዳች ነገር ማድረግ አይችልም። ያ ምክንያቱም ብዙ ሰው ይችን ቀን ይችን ሰዓት ይችን ደቂቃ ማየት ፈልገው ብዙዎች ያንቀላፉ ይኖራሉ በዚህ ሰዓት። እግዚአብሔር ግን በቃችን ቀን እንድናይ ለፈቀደልን ዛሬ እና እግዚአብሔር ካልፈቀደ ከእንቅልፍ መነሳትም አይቻልም። እግዚአብሔር ካልፈቀደ ውሃ ያቀረቡትን ውሃ መጠጣት አይቻልም። እግዚአብሔር ካልፈቀደ ከተቀመጡበት ብድግ ማለት አይቻልም። እግዚአብሔር ካልፈቀደ ይችን ሰዓት ማለፍ አይቻልም። ስለዚህ ስለ መልካም ፈቃዱ እግዚአብሔር እናመሰግናለን። ዛሬም ነጋ፣ ቀን ሰጠን፣ እንድንነሳ አደረገልንና ከሁሉም ነገር የሚገርመኝ ይሄ ነው። በቃ እግዚአብሔር ፈቃዱን ስለሰጠን እንድንራመድ አደረገን። እግዚአብሔር ፈቃዱን ስለሰጠን እንድንወጣ አደረገን። እግዚአብሔር ፈቃዱን ስለሰጠን በሰው በሕያዋን መሀል እንድንመላለስ አደረገን። ይህን ላደረገ ስሙ ይባረክ። ቀናችሁ ይባረክ። ወዳችኋለሁ እና እግዚአብሔር ካልፈቀደ መንገድን ካልሰጠ አካባቢን ካልሰጠ ነገሮችን ካላከናወነ የሚሆን ነገር የለም። ስለፈቀደልን እችን ማለዳ አየን። ማንም በራሱ የሚያደርገው የለምና በዚህ ተደነቁ። ከእንቅልፋችሁ ብድግ ስትሉ ተገረሙ። እግሮቻችሁ ከአልጋ ላይ ብድግ ብለው ሲወርዱ ተገረሙ። አይኖቻችሁ የተከደኑ ሲከፈቱ ተገረሙ። ምክንያቱም እንቅልፍ ሞት ነው። በቃ ሞትን ያሳያል። የት እንደነበርን እስከማናውቅ ድረስ ሆነን ነው የምንነሳውና ቀላል ነገር አይደለም ከዛ ነገር ውስጥ መውጣት። በተለይ ደግሞ እግዚአብሔርን ለምናምን እግዚአብሔር አለ፣ እግዚአብሔር የፈጠረኝ እግዚአብሔር ነው ለምንል ፍጥረታቶች ደግሞ በዚህ ነገር እንገረማለን። ምክንያቱም እንቅልፋችን ስንነሳ እኔ ሁሉ የምደነቅበት ነገር ቢኖር ይሄ ነውና ከዛ ጠዋት ስንነሳ ያማታ ጨለማ የነበረው ጠዋት ሆኖ እናየዋለን። ያ እንዳልኳችሁ ነው። ይኸው በማለዳ በጠዋቱ አቅም የሰጠ ጉልበት የሰጠ እግዚአብሔር እንድንሄድ እንድንራመድ ያደረገ የፈቀደልን እግዚአብሔር ስለሆነ እንደዚህ ተዘልለን እንኖራለን። እግዚአብሔር መልካም ነው። መከራ፣ ችግር፣ ፈተና የማይጥለው እግዚአብሔርን የያዘ ሰው ነው። በእግዚአብሔር ማመን ማለት ዝም ብሎ እግዚአብሔርን መፍራት አይደለም። እግዚአብሔርን መፍራት ማለት እግዚአብሔርን ማወቅ ማለት በልጁ በኢየሱስ ክርስቶስ የተሰራውን ስራ አምኖ መቀበል ማለት ነው። እግዚአብሔር ሌላ ምንም አይፈልግብንም ከኛ። የሚፈልገው የሰው ልጅን በፈጠረበት መንገድ እንዲያመልከው አይገርማችሁ? እና ሁሌም ከእንቅልፌ ስነሳ ከምደነቅበት ዋናው ቁም ነገር ከእንቅልፌ መነሳቴና ማታ የነበረው ጨለማ የነበረው ነግቶ ወጋገን የሚያስደንቅ ብርሃን ሲታይ በጣም እደነቅ። ይሄን ስታዩ አትገረሙ? የእግዚአብሔርን ስራ ተፈጥሮ ስታዩ አትገረሙ? አትደነቁም? አትገረሙ? አሰራሩን ስታዩ አትገረሙ? ዛሬ ከትላንቱ ለየት የሚያደርገው ትራንስፖርት አለ። ተለቋል። ታስረው የነበሩት እንደማለት ነው። በራሳቸው ሀሳብ በቃ
እንትን ስርዓቱን ወይንም የደሞዝ ጭማሪ ፈልገው ይሆናል ወይ የሆነ የሚስተካከል ነገር ሰራተኞች አድማ አድርገው እንዳለ በአጠቃላይ በጀርመን ከተማ እነዚህ ትሬኖች በቃ ሰው ለሰው የሚያገናኙ የትኛውም ነገር ተቋርጦ ነበር ከግል መኪናዎች ውጪ። ግን የሰው እንቅስቃሴ አልተገታም። ሰው እንደ በቃ መሄድ ወዳለበት ሄዷል። ምክንያቱም እግዚአብሔር ስላልሆነ የዘጋው፣ እግዚአብሔር ስላልሆነ በቃ ያለው ሰው ስለሆነ። ሰው የዘጋው ነገር ሰው ይከፍተዋል። እግዚአብሔር የዘጋውን ግን ማን ይከፍተዋል? እና እግዚአብሔር መልካም ነው እና እንደዚህ ደስ ይላል። ነግቶ ማየት በህይወታችሁ ነግቶላችሁ እንድታዩ ከፈለጋችሁ በጌታ በኢየሱስ ክርስቶስ እመኑ። የተሰራላችሁን ስራ፣ የተደረገላችሁን መደረግ፣ የተፈጸመላችሁን እግዚአብሔር በልጁ በኢየሱስ ክርስቶስ ያደረገውን እመኑ። እመኑ። ስለኔ ከሰማየ ሰማያት ወርደሃል። ስለኔ በደል፣ ስለኔ ኃጢአት፣ ስለኔ ሞቴን ሞተህልኛል። ምክንያቱም እግዚአብሔር አንድያ ልጁን ወደደ ይላል። ማንም ደግሞ እግዚአብሔርን ወቅ አይልም። ምክንያቱም በመጨረሻው ዘመን መንፈሴን በልጆች ላይ አፈሳለሁ፣ በስጋ ለባሽ ላይ ሁሉ አፈሳለሁ ይላል። ስለዚህ ኢየሱስን ክርስቶስን በመቀበል የእግዚአብሔርን መንፈስ ቅዱስ መቀበል እንዲሆንላችሁ በልባችሁ እንዲፈስ። በጣም ከሚገርመኝ ነገር አንዱ ደግሞ ሁሌ ከምደነቅበት ደግሞ ኢየሱስ ክርስቶስን ባመናችሁ ጊዜ መንፈስ ቅዱስ በውስጣችሁ ስለሚያድር እግዚአብሔር ከእናንተ ጋር ኮኔክት ስላለው ማንኛውንም መንፈሳዊ ነገር የመረዳት አቅም ይኖራችኋል። ከማ የተነሳ? ከእግዚአብሔር ከራሱ የተነሳ፣ ከእግዚአብሔር ልጅ ከኢየሱስ ክርስቶስ የተነሳ እሱ ወዶና ፈቅዶ ወደኛ ስለመጣ እና ይህንን ብርሃን እንዲበራላችሁ በሕይወታችሁ አንዴ ለምትኖሩባት ምድር ግን መልካሙን ፈጽማችሁ እንድታልፉ በጌታ ፍቅር እለምናችኋለሁ። ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ። መስቀል ላይ የተሰራውን ስራ እመኑት። ታማኝ ነው። በምሕረት እወጣለሁ፣ በምሕረት እገባለሁ። ያለ ምሕረት ማን አለኝ ጌታዬ? ሃሌሉያ። በምሕረት እወጣለሁ፣ በምሕረት እገባለሁ፣ በምሕረት እወጣለሁ። ያለ ምሕረት ማን አለኝ? ሃሌሉያ። በምህረት እንወጣለን፣ በምህረት እንገባለን። ምህረት ደገፈን፣ ምህረት አቆመን። በምህረት ውስጥ መውጣት መግባት ሆነልን። በምህረት ውስጥ መሻገር ሆነልን። በምህረት ውስጥ ሰማይን ማሰብ ሆነልን። የነገስታት ንጉሥ የጌቶች ጌታ የሆንከውን እግዚአብሔርን ማወቅ ተጨመረልን። ቸርነት ደገፈን። በመውጣት መግባታችን አብሮነት ደገፈን። እግዚአብሔር ሆይ ተመስገን የምንልሃለን። የምናመሰግንበት ብዙ ምክንያት አለን። ከሞት መትረፋችን፣ ከኃጢአት በደል መተላለፋችንን ሃሌሉያ ብዙ አለን። የምናመሰግንበት ብዙ ምክንያት አለንና እኔ አመሰግንሃለሁ እግዚአብሔር ሆይ አመሰግንሃለሁ። በዚህ ማለዳ አመሰግንሃለሁ። በዚህ ቀን አመሰግንሃለሁ። ሁሉም አንተን በማወቅ እግዚአብሔር ሆይ የልጅህ የኢየሱስን ክርስቶስ ደም በመስማት በማወቅ የክርስቶስን ስራ በማወቅ ወደ እግዚአብሔር መግባት እንዲሆን በሰማይ መዝገብ ላይ ስም መጻፍ እንዲሆን እጸልያለሁ። ብዙዎች አንተን እንዲያዩ፣ ብዙዎች አንተን እንዲሰሙ፣ ብዙዎች ወደ አንተ መንግስት እንዲገቡ በኢየሱስ ስም እንጸልያለሁ። አንተ መልካም ነህ። ቀኑን ሁሉ ተረከብ። ወድሃለሁ። አሜን።